ኢትዮጵያ ከሰሞኑ ያቀረበችውን የባህር በር ጥያቄን ተከትሎ የተለያዩ ምላሾች እየተሰጡ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ከነኚህ ምላሽ ከሰጡ አገራትም ራሽያ ቀዳሚ ስለመሆኗ ተሰምቷል። በሌላ በኩል የአሰብ ወደብና ኢትዮጵያ የጠየቀችው የባህር በር ጥያቄ በጋራ መግባባት ላይ የተመሰረተ ውይይት ሊደረግበት ይገባል የሚል አቋምም እንዳለ ተገልጿል። ይህም ሀገራቱ ወደ ሰላም እንዲመጡ ከማሰብ ነው በሚል እንደሆነም ተገልጿል። ይህንን መረጃ ትሰማላችሁ። እንደዚሁም በባድመ ድብቅ የደህንነት የኤርትራ ባለስልጣናትና የኤርትራ የደህንነት ሰዎች ስብሰባ ስለመደረጉ ተሰምቷል። በዚህም 5 ዋና ዋና ነጥቦች ላይ አቅጣጫ ስለመሰጠቱ ተሰምቷል። ስለነኚህ መረጃዎች በስፋት ትሰማላችሁ። እንደዚሁም ኢትዮጵያ የቀይ ባህር በርን የምታገኘው የምጽአት ቀን ነው ሲል የኤርትራ መንግስት በአፈቀላጤዎቹ የዲጂታል ሚዲያ አማካኝነት ባሰራጨው ጽሑፍ ማሳሰቡ ተሰምቷል። እነኚህንና ሌሎች ወቅታዊ የሆኑ ወሳኝ መረጃዎችን የምትሰሙበት የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ከዚህ እንደሚከተለው ወደ እናንተ ይቀርባል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ ያመንን ዌስተርን ሳህራዊም ለሞሮኮ እንደተወሰነችና ጄኔራል አልቡርሃን የአሜሪካን ጥሪ ውድቅ ስለማድረጋቸው ደግሞ ከውጭ ዜናዎችም አክለን የምናደርሳችሁ ይሆናል። በቆይታችሁ የምታተርፉ እንደሆነ እየገለጽን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ሐሳብ አስተያየት ያላችሁ ሐሳብ አስተያየታችሁን እንደዚሁ በሐሳብ መስጫ ሳጥን በኩል እንድታካፍሉን እየጋበዝን በቀጥታ ወደ መረጃው እናልፋለን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በፓርላማ ያደረጉትን የማብራሪያ ንግግር ተከትሎ የተለያዩ የዓለም ሀገራት በተለይም ልዕለ ኃያላን ሀገራት በኢትዮጵያና በኤርትራ የባህር ይገባኛል ጥያቄ እጃቸውን ሊያስገቡ መሆናቸው ተሰምቷል። በተለይም ከሰሞኑ የወጡ አዳዲስ መረጃዎች እንዳመላከቱትም ኢትዮጵያ በዚህ ጉዳይ ላይ የሰጥቶ መቀበል መርህን እንደምትከተል ያመላከቱ መረጃዎች በስፋት እየወጡ መሆናቸው ተመላክቷል። ከነኚህም ሀገራት መካከል ደቡብ ኮሪያን እንደዚሁም ራሽያና ቻይና ተጠቃሽ መሆናቸው የተገለጸ ሲሆን በዚህ ጉዳይ ላይ ቀዳሚ አስተያየትን የሰጠችው ራሽያ በኢትዮጵያ የራሽያ አምባሳደር በኩል አዲስ ሐሳብ ስለማምጣቷ ተሰምቷል። የሩሲያ በጎ ምላሽ ለኢትዮጵያ በሚል በቀረበው ሐሳብ ላይ ራሽያ ኢትዮጵያና ኤርትራን ለማደራደር በነገሩ ላይ እየሰራች መሆኗን አመላክተዋል። በተለይም ኢትዮጵያና ኤርትራ መካከል ያለውን ውዝግብ ከመፍታትም ባለፈ ቀጠናውን ወደ ሰላም ለማምጣትና በቀጠናው የሚታዩ አንዳንድ ውዝግቦች እስከ መጨረሻው እልባት እንዲኖራቸው በማሰብም የራሽያ መንግስት ከኢትዮጵያ መንግስት ጎን እንደሚቆም ማረጋገጫ ስለመስጠቱ ተሰምቷል። ሁለቱ ሀገራትን ለማደራደርም አሁን ላይ የራሽያ መንግስት በተጠራበት የትኛውም አውደ ውይይት ላይ እንደሚገኝ የገለጹት በኢትዮጵያ የራሽያ አምባሳደር ኤቭጌኒ ተርኪን አሁን ላይ ራሽያና ኢትዮጵያ እንደዚሁም የቀጠናው ሀገራት ከራሽያ ጋር ያላቸውን ግንኙነት ለማጠናከር በሚልም የራሽያ መንግስት በቀጠናው ሰፊ የዲፕሎማሲ ስራን እየሰራ መሆኑን አመላክቷል። ኢትዮጵያ የባህር በር እንደሚገባት የራሽያ መንግስት እንደሚያምን ያስታወቁት አምባሳደሩ የኢትዮጵያን የባህር በር ጥያቄ በሚመለከት በሰላማዊ መንገድ ሁለቱም ወገኖች የተስማሙበትን የጋራ ውይይት በማድረግ በሰጥቶ መቀበል መርህ ሊፈጸም እንደሚገባ ራሽያ አቋም ይዛለች ሲሉ የራሽያን አቋም አንጸባርቀዋል ተብሏል። ዜናውን የዘገበው የኢትዮጵያ ዜና አገልግሎት ኤና እንዳስታወቀውም የራሽያ መንግስት ከዚህ ቀደም ከኢትዮጵያ ጋር ያለውን ግንኙነት ለማጠናከርም አሁን ላይ በኢትዮጵያ በተለያዩ ዘርፎች ላይ ኢንቨስት በማድረግ ላይ እንደሚገኝም አስታውቋል። ከዚህ ቀደም ኢትዮጵያና ራሽያ የኒውክለር ኃይል ማብላያን ለማበልጸግ በመስማማት አሁን ላይ ስራዎች ስለመጀመራቸው የተገለጸ ሲሆን በቀጣዮቹ 10 ዓመታትም ይህ የኒውክለር ማብላያ ለሰላማዊ አገልግሎት እንዲውል ተደርጎ የሚጠናቀቅ ይሆናልም ተብሏል። ኢትዮጵያና ራሽያ የዘለቀ የሁለትዮሽ ግንኙነት ያላቸው ሀገራት ሲሆኑ
በተለይም ከጥንት ጀምሮ ሁለቱ ሀገራት በተለያዩ መስኮች አብረው ሲሰሩ እንደነበረም ከዚህ ቀደም የወጡ የታሪክ ድርሳናትን ዋቢ ያደረጉ መረጃዎች አመላክተዋል። ራሽያና ኢትዮጵያ አሁን ላይ በቀጠናው በተለያዩ ዘርፎች ጥምረት ፈጥረው እየሰሩ ሲሆን ከዚህም ባለፈ የራሽያ የባህር ኃይል የኢትዮጵያን የባህር ኃይል ዋና መስሪያ ቤት ግንባታ ሂደትን ከማገዝ ጀምሮ የኢትዮጵያን የባህር ኃይል በተለያዩ ቁሶች የመደገፍ ስራን አጠናክሮ እንደቀጠለም መረጃዎች ጠቁመዋል። በሌላ በኩል ከዚህ ቀደም በመቀለ ጽሕፈት ቤት ከፍቷል የተባለው የሻዕቢያ መንግሥት አሁን ደግሞ በኢትዮጵያ ግዛት ውስጥ በባድመ ድብቅ የደህንነት ስብሰባን በትግራይ ውስጥ ከሚንቀሳቀሱ ኃይሎች ጋር ስለማድረጉ ተሰምቷል። በዚህም 5 ዋና ዋና ጉዳዮች ላይ ትኩረት በመስጠት በቀጣይ በተለያዩ አካላት አጀንዳ ተደርገው ሊሰሩ እንደሚገባ መስማማት ላይ ስለመደረሱ የተገለጸ ሲሆን ጽምዶ የተባለው ትብብርም እንዲጠናከር በተለይም በኢትዮጵያ ውስጥ የሚንቀሳቀሱ የታጠቁ ኃይሎች በመንግሥት ላይ የሚያደርጉትን የትጥቅ ትግል አጠናክረው እንዲቀጥሉ ድጋፍ እንዲደረግላቸው መስማማታቸውን መረጃዎች አመላክተዋል። በተለይም ይህ ጉዳይ ትኩረት እንዲሰጠው አጽንኦት ተሰጥቶበት ውይይት የተደረገበት እንደሆነ የተገለጸ ሲሆን እነኚህ ኃይሎች የፌዴራሉ መንግሥት እስከሚወድቅ ድረስ ጠንክረው ሊታገሉት ይገባልም የሚል አቋም ስለመያዙም ተሰምቷል። በሌላ በኩል የጊዜያዊ አስተዳደሩ የደህንነትና የጸጥታ ሰዎች ተሳትፈውበታል በተባለው በዚህ ስብሰባ ላይ ኢትዮጵያ ጦርነት ልትከፍትብን ነው የሚል ዘመቻ በይፋ እንዲካሄድ መግባባት ላይ ስለመደረሱም ተሰምቷል። ይህም ጦርነቱን አጀንዳ በማድረግ ሊገኝ የታሰበውን ትርፍ ለማጉላት እንደሆነም የውስጥ መረጃዎች አመላክቷል። በሌላ በኩል የፕሪቶሪያው ስምምነት በፌዴራሉ መንግሥት በግልጽ የፌዴራሉ መንግሥትን መወንጀል ላይ ትኩረት ያደረገን ይፋዊ ዘመቻ ለመክፈት አሁን ላይ የተለያዩ እንቅስቃሴዎች እንዲደረጉ አቅጣጫ ስለመሰጠቱም ተሰምቷል። ሌላው የሻዕቢያ ደህንነቶች በትግራይና በአማራ ክልል እንዲንቀሳቀሱ በተለይም የትግራይ ጊዜያዊ አስተዳደር ድጋፍ እንዲያደርግ መስማማት ላይ ስለመድረሳቸው የተሰማ ሲሆን በተለይም ከዚህ ቀደም በዚህ ጉዳይ ዙሪያ እየወጡ የነበሩ መረጃዎች እንደሚያመላክቱት ከ80 በላይ የሚሆኑ የኤርትራ የደህንነት ሰዎች በተለያዩ የትግራይና የአማራ ክልሎች ዘልቀው ገብተው አሁን ላይ እየተንቀሳቀሱ መሆናቸውን የሚያሳዩ መረጃዎች ስለመውጣታቸው መዘገቡ አይረሳም። ይሁንና ግን አሁንም እነኚህ ሰዎች በሕግ ቁጥጥር ስር ይዋሉ ወይም በኢትዮጵያ የተለያዩ ግዛቶች ውስጥ የተለያዩ ደባዎችን እየፈጸሙ ይሁን የሚለው ጉዳይ አሁንም ድረስ እንዳልታወቀ መረጃዎች ጠቁመዋል። በሌላ በኩል የጦርነት ዝግጅቱ እንዲጠናከር መግባባት ላይ ስለመደረሱ የተገለጸ ሲሆን በዚህም የኢትዮጵያ መንግሥት በመውጋት ከስልጣን ለማውረድ ከሚያስቡ በውጭ ከሚንቀሳቀሱና አንድ እግራቸው አገር ውስጥ ካሉ ኃይሎች ጋርም ጥምረት በመፍጠር የኢትዮጵያ መንግሥት በሁሉም ወገን ማዳከም ይገባል የሚል አቋም ስለመያያዙም የውስጥ ምንጮች አመላክተዋል። በመጪው ጥቅምት 24 በትግራይ የተለያዩ ከተሞች የተቃውሞ ሰልፍ ይደረጋል ተብሎ እንደሚጠበቅም የውስጥ ምንጮች ያመላከቱ ሲሆን በተለይም ከዚህ ቀደም ተቃውሞ ሲያደርግ የነበረው የሰራዊቱ አባላት የታሰሩ የሰራዊቱ አባላት ይፈቱ ሲሉ አሁንም የተለያዩ እንቅስቃሴዎችን እያደረጉ መሆናቸው ተሰምቷል። በቀጣይ ተቃውሞ ይጠበቃል ተብሎም ስጋት በመፈጠሩ ምክንያት የተለያዩ ከጸጥታ ጋር የተገናኙ ጉዳዮች ትኩረት እንዲሰጣቸው አቅጣጫ ስለመሰጠቱም የተሰማ ሲሆን ከዚህ ቀደም የተለያዩ አካባቢዎች የሚገኙ የትግራይ ጦር አባላት የታሰሩ የጦር አባላት እንዲፈቱ የተቃውሞ ሰልፍ ማድረጋቸው የሚታወስ ነው። ከትላንት በስተያም በሐውዜንና በገራልታ አካባቢ የታጠቁ አይደሉም የታሰሩት ነፃ ሰላማዊ ሆነ ጥያቄን ለማቅረብ የተንቀሳቀሱ የትግራይ የሰራዊት አባላት ናቸው፣ በመሆኑም መፈታት አለባቸው ሲሉ ጥሪ ያቀረቡ የተለያዩ ወጣቶች ለመንግሥት ኃይሎች ጥሪ ለማቅረብ በሚል በእነኚህ በገራልታና በሐውዜን አካባቢ ሰላማዊ ሰልፍ ስለማድረጋቸው የሚያሳዩ መረጃዎች መውጣታቸው ተነግሯል። ይህም ሁኔታ በትግራይ ውስጥ ያለውን ሁኔታ የበለጠ እየዘወረው የሚገኘው የሻዕቢያ መንግሥት ላይ ጫና ሊፈጥርበት ስለሚችል ካሁኑ እልባት እንዲሰጠው የሻዕቢያ መንግሥት አቅጣጫ ስለማስተላለፉ ተሰምቷል። አሁን ላይ የሻዕቢያ መንግሥት በኢትዮጵያ የውስጥ ጉዳይ የተለያየ ጊዜ እጁን እያስገባ እንደሆነ የሚያሳዩ በርካታ መረጃዎች እየወጡ ሲሆን ይሁንና ግን በኢትዮጵያ መንግሥት በኩል ከዚህ ቀደም ከወጡት የሻዕቢያ መንግሥት እጁን ይሰብስብ ከሚለው መግለጫ ውጪ በተግባር እየተወሰዱ ያሉ እርምጃዎችን በሚመለከት የወጣ ግልጽ መረጃ እንደሌለ ተመላክቷል።
ዘመሶብ በተሰኘው የማህበራዊ ትስስር ገጽ ላይ የተለጠፈ አንድ ጽሑፍ እንዳመላከተው ኢትዮጵያ ዊል ሪሜን ላንድ ሎክድ አንቲል ጀጅመንት ዴይ በሚል የተለጠፈ ጽሑፍ እንዳመላከተው ኢትዮጵያ የባህር በር ጥያቄዋ የሚመለሰው የፍርድ ቀን ነው በሚል የኤርትራ መንግስት ሐሳብ ማስተላለፉ ተነግሯል። በዚህም የኤርትራ መንግስት ለኢትዮጵያ ጥያቄ አዎንታዊ ምላሽ ላለመስጠት ፍላጎት ማሳየቱን በእርግጥ ያረጋገጠ ነው የተባለ ሲሆን፣ በሌላ በኩል በካይሮ የሚገኙት ኢሳያስ አፈወርቂ የኢትዮጵያን የባህር በር ጥያቄ በሚመለከት ሙሉ በሙሉ ውድቅ ማድረጋቸው ተሰምቷል። ኢሳያስ አፈወርቂ አሁን ላይ የተለያዩ የጦር መሳሪያዎችን ከግብፅ መንግስት እንደሚያገኙ ቃል የተገባላቸው ሲሆን ይህንንም መሰረት በማድረግ ኢትዮጵያን ለመውጋት የተለያዩ ኃይሎችን በርቱ ተበራቱ ሲሉ በድብቅ መልእክት ማስተላለፋቸው ተሰምቷል። በዚህም ኢትዮጵያና ኤርትራ መካከል ጦርነት ሊቀሰቀስ ይችላል የሚለው ስጋት አሁን ላይ ማየሉ የተሰማ ሲሆን በተለይም ግብፅ ከሰሞኑ 2000 የሚጠጉ ወታደሮችን ወደ አሰብ ልካለው ማለቷን ተከትሎ ጉዳዩ የበለጠ እየተካረረ ስለመምጣቱ ተሰምቷል። ይሁንና ግን በኢትዮጵያ መንግስት በኩል እስካሁን ሰላምን እንጂ ጦርነትን እንደማያስቀድም በመግለጽ ላይ መሆኑን መረጃዎች አመላክቷል። አሁን ላይ እየወጡ ያሉ ጉዳዩን የተመለከቱ መረጃዎች እንዳሳዩትም በተለይም የኤርትራ መንግስት የተለያዩ የተቃዋሚ ኃይሎችን በማገዝና በማስታጠቅ በኢትዮጵያ ውስጥ የተለያዩ የሽብር ተግባራትን እንዲፈጽሙ አበክሮ እየሰራ እንደሆነም ተጠቁሟል። ይህንን ጉዳይ በሚመለከት የኢትዮጵያ የውጭ ጉዳይ ሚኒስቴር ከዚህ ቀደም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኤርትራ በውስጥ ጉዳይ እየገባች እንደሆነ የሚያሳይ ግልጽ የክስ ደብዳቤን ማስገባቱ የሚታወስ ነው። ለዓመታት አወዛጋቢ ሆኖ የቆየው የዌስተርን ሳህራዊ ጉዳይ አሁን ላይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የመጨረሻ እልባት ስለማግኘቱ ተሰምቷል። ከኢትዮጵያ ጋር በወታደራዊ ጥምረት ስምምነት የፈረመችው አሁን ላይ ግብፅ ከተሰለፈችበት ኢትዮጵያን ለማፍረስ ከተሰለፉ ኃይሎች በተቃራኒ በመቆም ኢትዮጵያን እያገዘች የምትገኘው ሞሮኮ ድል እንደቀናት ተነግሯል። ሞሮኮ ከዚህ ቀደም በዌስተርን ሳህራዊ ላይ የተለያዩ ሐሳቦችን ስታቀርብና ግዛቷም የራሷ እንደሆነች ስትገልጽ የቆየች ሲሆን የተባበሩት መንግስታት ድርጅትም በትላንትናው ዕለት ሞሮኮ ዌስተርን ሳህራዊን እንድትቆጣጠር ቀጥተኛ ውሳኔን ማስተላለፉ ተሰምቷል። በዚህም ዌስተርን ሳህራዊ የምትባለው እስካሁን በተባበሩት መንግስታት ድርጅት የሰላም አስከባሪ ጦርና የአፍሪካ ህብረት ጦር ስትጠበቅ የነበረችው ግዛት ለሞሮኮ በይፋ ስለመሰጠቷም የወጡ መረጃዎች አረጋግጠዋል። በተለይም ይህንን ጉዳይ በማመላከት ዘጋርዲያን ባሰራጨው ዘገባ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዌስተርን ሳህራዊን ለሞሮኮ እንድትሰጥ ውሳኔ ማስተላለፉ ተሰምቷል። ይህንን ውሳኔ በሚመለከት አልጄሪያ ውሳኔውን ክፉኛ የተቃወመች ሲሆን ራሽያን የመሰሉ ሀገራት ደግሞ በድምፀ ተአቅቦ ጉዳዩን መመልከታቸው ተዘግቧል። ይህ ጉዳይ በተለይም አሁን ላይ የሀገርነት ጥያቄዋ እንዲመለስ የተለያዩ ጥያቄዎችን እያቀረበች ላለችው የሶማሊያ ግዛት ለሆነችው ሶማሌላንድ ከፍተኛ የሆነ መነሳሳትን የፈጠረ ሲሆን በተመሳሳይ የቀይ ባህር ጉዳይን በሚመለከት ህዝበ ውሳኔ ይካሄድ በሚል በተለያዩ ጊዜያት ጥያቄ ሲያቀርቡ ለነበሩ የቀይ ባህር አፋርና ለመላው የአፋር ህዝብ እንደዚሁም የኢትዮጵያ ህዝብ ትልቅ ጠቀሜታን ያስገኘ ነውም ተብሏል። ውሳኔው በቀጣይ የቀይ ባህር ጉዳይንም በሚመለከት ባለቤቱ የሆነው የአፋር ህዝብ በቀጠናው የህዝበ ውሳኔ እንዲካሄድ እንዲያደርግ እድል የሚፈጥር እንደሆነ የተነገረ ሲሆን ሶማሌላንድም በተመሳሳይ የሀገርነት ዕውቅናን ለማግኘት ይህንኑ የዌስተርን ሳህራዊን ጉዳይ እንደ ዋቢ አድርጋ መንቀሳቀስ መጀመሯም ተሰምቷል። በሌላ በኩል ሶማሌላንድን የተመለከቱ መረጃዎች እንዳመላከቱትም እስራኤል ለሶማሌላንድ ዕውቅናን በመስጠት ሁለተኛው ሀገር ለመሆን የመጨረሻ ምዕራፍ ላይ መድረሷን አመላክቷል። አሁን ላይ የእስራኤል መንግስት በሶማሌላንድ አዳዲስ የጦር ሰፈሮችን እየገነባ መሆኑ የተገለጸ ሲሆን በተለያዩ የሶማሌላንድ የባህር ቀጠናዎችም በቀጣይ ወደቦችን ለመገንባት እቅድ እንዳለውም መመላከቱ ተገልጿል። በሌላ በኩል የኢትዮጵያ መንግስት ከሶማሌላንድ ጋር ያደረገውን ግንኙነት በሚመለከት ከዚህ ቀደም በሶማሊያ ሞቃዲሾ ከከተመው የሶማሊያ ፌዴራል መንግስት የተለያዩ ወቀሳዎችና ክሶች ሲቀርቡ የነበረ ሲሆን አሁን ግን ከ35 በላይ የሚሆኑ ሀገራት ለሶማሌላንድ የሀገርነት ዕውቅና ሊሰጡ መሆናቸውን ተከትሎ ፕሬዝደንት ሐሰን ሼክ መሐሙድ በግብፅ ተመረቀ የተባለውን የብሔራዊ ሙዚየምን ምረቃ ምክንያት በማድረግ ከኤርትራው ፕሬዝደንት ኢሳያስ አፈወርቂና ከግብፁ ፕሬዝደንት አብዱል ፈታህ አልሲሲ ጋር ለመምከር ግብፅ ማምራታቸውን የወጡ መረጃዎች አመላክተዋል። ሦስቱ መሪዎች ከዚህ ቀደም ዘሬድ ሲ አሊያንስ በሚል የሦስትዮሽ ጥምረት ፈጥሮ የነበረ ሲሆን ይሁንና ግን ያ ጥምረት ረጅም ርቀት ሊሄድ አልቻለም። በተለይም በዚህ ጥምረት ዙሪያ የኢትዮጵያ መንግስት ከፍተኛ እንቅስቃሴን በማድረግ በሰራው ጠንካራ የዲፕሎማሲ ሥራ የሦስትዮሽ ኅብረቱ ሊፈርስ መቻሉ የተገለጸ ሲሆን ይሁንና ግን አሁን ላይ ሶማሌላንድ በግልጽ የሀገርነት ዕውቅና ልታገኝ መሆኗን ተከትሎ የሶማሌላንድ መንግስት
ሐሰን ሼክ መሐሙድ በቀጥታ ወደ ግብፅ ማምራታቸው ተገልጿል። ከዚህ ቀደም ኢሳያስ አፈወርቂ ወደ ካይሮ ከማምራታቸው ከአንድ ቀን አስቀድሞ ወደ ጅቡቲ በማቅናት ስለ ቀይ ባህር ጉዳይና ስለ ሶማሌላንድ ጉዳይ ከጅቡቲው ፕሬዝዳንት ኢስማኤል ኦመር ጉሌ ጋር ውይይት ስለማድረጋቸው የወጡ መረጃዎች አመላክተዋል። አሁን ላይ የምስራቅ አፍሪካ ቀጠና በኢትዮጵያና በሶማሌላንድ መካከል የተፈጠረውን ሰላማዊ ግንኙነት እንደዚሁም በኢትዮጵያና በኤርትራ መካከል ያለውን የባህር በር ይገባኛል የሚለውን ጥያቄ መሰረት አድርጎ ተነሳ በተባለው የተለያዩ ውዝግቦች ምክንያት ዑዘት ውስጥ ስለመግባቱ የወጡ የጂኦፖለቲክስ ጉዳዮችን መሰረት ያደረጉ ስፑትኒክ አፍሪካና ዘ ኢንተለጀንስ ያወጧቸው መረጃዎች አመላክተዋል። በመጨረሻም አሜሪካ በሱዳን ሰላም እንዲመጣ ያቀረበችውን ጥሪ ጀነራል አልቡርሃን ውድቅ ማድረጋቸው ተሰምቷል። ወትሮኑም በአሜሪካ መንግስት የሚዘወረው CIA የተባለው የደህንነት ተቋም እኔ ላይ እያሴረብኝ ነው የሚል ከፍተኛ ክስና ቁጣን ሲያሰሙና ሲያሳዩ የነበሩት ጀነራል አብዱል ፈታህ አልቡርሃን አሁን ላይ የአሜሪካ መንግስት በሱዳን ሰላም እንዲመጣ ሁለቱ ወገኖች በፊት ለፊት የጠረጴዛ ዙሪያ በግብፅ እንዲመክሩ ያቀረበውን ጥሪ ውድቅ ማድረጉ ተሰምቷል። በዚህ በፕሬዝዳንት አብዱል ፈታህ አልሲሲ መሪነት ይካሄዳል በተባለው አሜሪካ በምታሰናዳው የውይይት መርሃ ግብር ላይ የሱዳን ብሔራዊ ጦር መሪ ፕሬዝዳንት አብዱል ፈታህ አልቡርሃን የሚመሩት ጦርና መንግስታቸው የሚያቀርበው ምንም አይነት አማራጭ ሐሳብም ሆነ የሚልከው የልዑክ ቡድን እንደሌለም ማረጋገጫ ስለመስጠታቸው ተሰምቷል። ይህንንም ተከትሎ በምስራቅ አፍሪካና በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ማሳድ ቡሎስ በቀጣይ አልቡርሃን ከአሜሪካ መንግስት ጥቃት ሊፈጸምባቸው እንደሚችል የሚያሳይ ፍንጭን ስለመስጠታቸው ተሰምቷል። ይሁንና ግን እስካሁን በጉዳዩ ላይ ከአሜሪካ መንግስት በግልጽ ጥቃትን እንደሚፈጽም የሚያሳይ መረጃ አለመታየቱን የተነገረው። በሌላ በኩል እስራኤል፣ ኤርትራና የአልቡርሃን መንግስት ጦር የሚመራው አካባቢን የያዙ ኃይሎች ከሁቲና ከኢራን መንግስት ጋር ያላቸውን ግንኙነት በሚመለከት ከዚህ ቀደም በደህንነት ተቋሟ በሞሳድ በኩል ያጋራችውን መረጃ ዋቢ በማድረግ በቀጣይ ጥቃቶች ሊኖሩ እንደሚችል ማመላከቷ ተሰምቷል። በዚህም በኢትዮጵያ መንግስትና በኬንያ መንግስት ይደገፋል በሚል እንደዚሁም በተባበሩት አረብ ኤምሬትስ ሁለንተናዊ ድጋፍ ይደረግለታል በሚል የተለያዩ ክሶች የሚቀርብበት የጄኔራል ሙሐመድ ሐምደን ደጋሎ ጦር በሱዳን ያለውን አጠቃላይ ሁኔታ የመቆጣጠር እድሉ አሁን ላይ እየሰፋ ስለመምጣቱም ተነግሯል። ከሰሞኑም በወሰደው ከባድ እርምጃ የተለያዩ በሱዳን የሚገኙ ከዚህ ቀደም በጦር ኃይሉ እጅ የነበሩ ግዛቶችን መቆጣጠሩን ተከትሎ አሁን ላይ በአልቡርሃንና በኢሳያስ እንደዚሁም በአልሲሲ መንግስት ዘንድ ከፍተኛ ስጋት ስለመፈጠሩ ተሰምቷል። ይህንንም ጉዳይ ዋቢ በማድረግ ግብፅ በቀጠናው ያለውን ጥቅሜን አስጠብቃለሁ በሚል የሀገሪቱን የበላይ የጦር ሹም ወይም ኢታማጆር ሹም ወደ ፖርት ሱዳን በመላክ ከአቻቸው ጋር ውይይት እንዲያደርጉና ግብፅም ለሱዳን ሁለንተናዊ ድጋፍን በማድረግ የአልቡርሃን መንግስት በሱዳን እውነተኛ መንግስት ሆኖ እንዲወጣ ድጋፍ እንደምታደርግ ማረጋገጫ መስጠቷ ተሰምቷል። በሌላ በኩል ይህ ጉዳይ ለኢትዮጵያ እጅጉን የሚያመች እየሆነ መምጣቱን የሚያሳዩ የተለያዩ የጂኦፖለቲክስ ተንታኞች ያቀረቧቸው መረጃዎች እንዳመላከቱትም ፕሬዝዳንት አልቡርሃን አሁን ላይ በጦርነቱ እየተሸነፉ መሆናቸውን ተከትሎ የኢትዮጵያ መንግስት በቀጠናው አዲስ የኃይል አሰላለፍ ስርዓት በሚፈልጉ ሁኔታዎች ላይ መምከር መጀመሩን ማሳየታቸው ተገልጿል። በዚህም ኢትዮጵያ ቀጠናውን ለመቆጣጠር በተለይም በቀጠናው ላይ አሁን ላይ ኃይሏን በማጠናከር የበላይነቷን ለማረጋገጥና የቀይ ባህር ቀጠናን ለመቀላቀል በምታደርገው ጥረት የሱዳን ሁኔታ በእጅጉ ወሳኝ እንዲሆን እንዳደረገውም ተመላክቷል። ውድ አድማጭ ተመልካቾቻችን ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ እያመሰገንን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን ተሰናበትን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ